ይሄ በትልቁ ስለት ነው መጀመሪያ ላይ አነኳት ገደልኳት አው ይሄ ቆሻሻ ገሏታል ጥፋተኛ ናት ግን ይሄ አይደለም የሚገባት ግማሽ አካሏን ሽንት ቤት ነው የቀበረው ግማሹ ደግሞ ቁም ሳጥን ውስጥ ነው ይሄን ሐሳብ የመጣችው ራስ ሆነች ዝም ብለህ ማለት ነው ተናገር ግማሽ ነው የት ነው እንቅበር ያልሽኝ ራስሽ እኮ ነው የምታሽ ሐሳብ ነው የት ነው ንገሪ ዝም በል አንተ ቆሻሻ ደግሞ በኔ ታሳብቃለህ ዝም በይ ስርዓት ያዢ አንተ ጭራሽ ነኝ ወንጀለኛ አድርገህ ከሀገር ልትወጣ ነበር እባክሽን ተረጋጊ ያምሻል እንደ ምንድነው ያልሻለሽ እንዳየው ነው ማዳበሪያ ውስጥ ግማሽ አካሏ ነው ያለው ቆሻሻ ሴት ነበረች ተገደለች አፈቅረዋለሁ ተባበርኩት እሺ ምን ይፈጠር የቀልድ ነበር ወይ ከዚህ ቆሻሻ ስራ እንድገባ ያረከኝ ስርዓት አስይዝልኝ ተበባል በተጋባንበት ሰዓት በመጀመሪያው ቀን ስትማግጥብኝ ያገኘው ምን ላርግሽ ነገኝ ምን ላርግ ምንድነው ችግር እኔ ምንም አውቀው ነገር የለም ቆይ ሰውዬ ምንድነው ችግር እኔ ጋር እንዴት ለሰይጣን እጅ ትሰጣለህ በቃ በሰዓቱ ምንም ማድረግ አልቻልኩማ አይሙሬ በጣም ነው የተጎዳው በሰዓቱ እሺ ዛሬ ግማሽ አካሏን ሌላ ቦታ ነው ማሳደር ያለብን ተዘጋጅ ተጠብቀኝ እየደረስኩ ነው በቃ ምንም ማውቀው ነገር የለም አልኩ ከዚህ በላይ ምን ነው ፈልገው ከኔ ሬሳው የማን ነው እኔም እንደናንተ ነኝ ምንም ማውቀው ነገር የለም ምን ማለት ነው የተገኘው እኮ ካንተ ቤት ነው ምን ማለት ምንድነው ማዳበሪያው ምንም የለም ማዳበሪያው ልብስ ነው እየሰማኝ ነው ልብስ ነው እያልኩ ነው ሰውዬው የነገር ልብስ አይደል ወይ ጥርሴ ነና ተነስ ወይኔ ጥርሴ የምን አባ ጥርስ ነው የታባል ትሄድ ነበር ተነስ ወይኔ ጥርሴ ተቀበል ሂድ ወደዛ ልቀቀኝ ብያለሁ ወይ ጥርሴ ሰውዬው የት አለች እኮ ነው ልቀቀኝ ለምን ፈለካት ነው የምልህ እኮ አዲስ ሙሽራ ከሆንክ እዚህ ቤት ውስጥ ምን ብቻ ምን ትሰራለህ ሁለተኛ ደግሞ ልብስ ጓደኛ ጋር ምን ይሰራል የት ነው ያለችው ርበል እያልኩ ነው አትዝሩል ልቀቀኝ ብያለሁ ግባ ዞር በል ከዚህ አንተ ግባ ሰው የለም ብላችሁ ነው ምን ማለት ውጣ ከዚህ አሃ ምን ነው ፈልጉት ጋር ሻንጣ አይታለ የምን ሻንጣ ከዛ ጀምሮ ስንከተልን የመጣ ነው የታል ሻንጣ እዚህ ገባው ሻንጣ ነው ምን እንዳታርገኝ ልቀቀኝ ብያለሁ ልቀቀኝ ሳምኛል ጥራት ያለ ልቀቀኝ እየደሞ ጠናው ትለኛለህ እሺ ሻንጣ ፈርስት ሄዳለን አንተ እኮ ታባል ትሄድ ነበር ቀና በል የት ልትሄድ ነበር ወይ ጥርስ ሰውዬው የነገር ልብስ አይደል ወይ ጥርሴ ነና ተነስ ወይኔ ጥርሴ የምን አባ ጥርስ ነው የታባል ትሄድ ነበር ተነስ ወይኔ ጥርሴ ተቀበል ሂድ ወደዛ ልቀቀኝ ብያለሁ ወይ ጥርሴ ወይ ጥርሴ የታባል ትሄድ ነበር ወይ ጥርሴ አይታየም እንደ ደማኩ ወይኔ ጥርሴ ተው የምን አባ ወይ ጥርሴ ቀና በል ሰውዬው ቀና በል እኮ ነው የምልህ እየደሞ ጠናው ትለኛለህ እሺ ሻንጣ ፈርስት ሄዳለን አንተ እኮ የታባል ትሄድ ነበር ቀና በል የት ልትሄድ ነበር ወይ ጥርሴ ሰውዬው ማዳበሪያ ምንድን ነው ቆይ በገዛ እጅ እኮ ነው የታባል ታመልጥ ነበር ቀና በል እኮ ነው የምልህ ሰውዬው አይታየም እየደማ ና ወንዴ እሺ አመጣለህ ወይ ጥርሴ ወይ ጥርሴ ያዝለት እሱ ጋር የቅድሙን ነገር እስኪ በደንብ ቼክ አድርጉ ባይል ግባና በደንብ ኧረ ሬሳ ነው ሬሳ ዝም በል አንተ የምን ሬሳ ነው የማን ነው እኔ ሆነ አውቃለሁ ልብስ ነው አላልከኝም ነበር እንዴ እኔ ሆነ አውቃለሁ ወይ ጥርሴ በቃ ስለዚህ ምን ማዘን ያስፈልጋል ሰውዬው የምን ሬሳ ነው እያልኩ ማለት የማን ነው ወይ ጥርሴ ወይኔ ወይኔ የማላዘኑን ተወውና መጠይቅን ጥያቄ መልሰህ አይታየም እንዴት አሁን ተጎዳው እኮ አይታየም በገዛ እጅ እኮ ልታመልጥ ነበር አይደል ለምን ልትሮጠኝ ነበረው እንዴት ነገር ለምን ነበር ልትሮጠኝ ነበረው ወይኔ ወዴት ነው ስታሰቃዩኝ ታዲያ ምን ላድርግ እኔ አማራጭ የለኝም ከመሮጥ ውጪ
ሬሳው የማን ነው? እኔም እንደናንተ ነኝ። ምንም ማውቀው ነገር የለም። ምን ማለት ነው? የተገኘው እኮ ካንተ ቤት ነው። ምን ማለት ነው? እኔም በቃ ምንም ማድረግ ስለማልችል እንዴም እኔም እንደናንተ አማራጭ የለኝም። እሻው ነገር እኔም አላቅም እያልኩ እኮ ነው። እንዳንተ ሆነኝ እኔም እያልኩ እኮ ነው። አሰማኝ ሰው ቤት እኮ ነው የተገኘው እኮ ምንም ማድረግ ስለማልችል ነው አልኩ። በቃ ምን ላርግ? እስኪ ንገረኝ። እስኪ ምን ላርግ? እንዲሆና ነው ያገኘኋት። በቃ ቤት ስመጣ እንዲሆና ነው ያገኘኋት። ምን ማለት ነው እንዲሆና ማለት? ምን ራሷ ተጠቅልላ እዛው ታስራ ነው? ማን እንዲህ እንዳረጋት አላቅም። እኔ እንዳይሸትም ደግሞ በቃ መርፌ ወግቻለሁ ደግሞ። ምክንያቱም በቃ እኔ ያደረኩት ነው የሚመስለው። እና ማን ሊያደርጎች አለ? እኔም እሱ ነው ግራ የገባኝ። ማን እንዳረጋው አላቅም። ምን እሱን እኮ ነው። አንተ በገዛ ቤት የተካሄደውን ነገር እንዴት ነው ማታውቀው? አልነበርኩም። በቃ እሺ አልነበርኩም። እሺ ምን ላድርግ? ምን ማለት ነው አልነበርኩም? እንዲሆነ ነው ያገኘው? እንዲሆና ነው ያገኘሁት እያልኩ እኮ ነው። አላቅም። እኔም መጥቼ ሳያት ደነገጥኩኝ። በቃ ምን ሆና ነው ያገኘሃት? ገለዋት። በቃ እንዲያርገዋት ነው ሄዱት። እና ማን? እኔም እሱን ነው ማላውቀው እያልኩ እኮ ነው። አሰማኝም። እንደዛ ከሆነ ለምን ለፖሊስ አላመለከትክም? ለምን አመለክታለሁ? ለምን ማታመለክተው? ተጠያቂው እኔ እኮ ለሆንኩ እኮ ነው። ባላረኩት ነገር ባልፈጸምኩት ነገር እኔ እንድጠየቅ ነው። እና ባለቤት ገዳይ ዝም ብሎ ደመከል መሆን አለበት አይደለም። ሲጀመር አንተ እጅ ከሌለበት ይኖር አይኖር እኮ የምርመራ ውጤት እኮ ያሳውቃል አይደለ? ምን አስፈራ አንተ? በሰዓቱ አልኩ እኮ እኔም አልነበርኩም። ስመጣ ሳይ ደነገጥኩኝ ነው የምልህ። እንዴ ጎረቤቶቼ ማንን ሊሉ ነው? ከኔ ውጭ ማንስ አብሯት የሚኖረው ማን ነው? ከኔ ውጭ ማንም የለም እኮ። እንዴ ነው የማታስቡ እኮ ይሄን እናንተ? እሺ ይሄ ነገር የተፈጠረ ቀን አንተ የት ነበርክ? ውጪ ነበርኩ ከጓደኞቼ ጋር። ስመጣ ነው በቃ እንዲሁ ነው። ይኸውልህ ሰውዬው እኔ ካንተ ሌላ ሰጣ ገባ ውስጥ መግባት አልፈልግም። ሌላ ነገር አልፈልግም። እኔም ነገርኩ ማቀው ነው ነገርኩ። በቃ ምንም ማቀው ነገር የለም። ከዚህ ውጪ ምን ልንገር? እሺ አንድ ነገር ልንገር። ምናልባት ተሰብስበን ካሜራ ምናምን ስታይ ፈርተህ ሊሆን ይችላል። ይኸውልህ እኛ ጋዜጠኞች ነን። እንደዚህ አይነት ጉዳዮች ብዙ ጊዜ በጣም ብዙ ቦታ ገጥመውናል። ግን መስማማት ከቻለን የምንፈልገውን ነገር ለሚያደርግ ሰው ምንድነው የምትስማማው? ምንድነው መስማማው? አይደለም ስማኝ፣ እውነታውን ነገረኝ። እውነታውን ነው የነገርኩህ። ከዚህ በላይ ምን አይነት ነው? መጀመሪያ አትጩህ፣ አዳምጠኝ። በቃ ምንም ማቀው ነገር እኮ ሳታዳምጥ አትለፍልፍ። እውነታውን ነገረኝ። እኔም እሱም ይሄን ጉዳይ አናቅም፣ አላየንም፣ አልሰማንም። ግን የምንፈልገውን ነገር ታደርግልናል። ምንም አላቅም አልኩ። በቃ ከዚህ በላይ አትጠይቀኝ። አላረኩም። ምንም ያረኩት ነገር የለም። ይኸውልህ እኔ በጣም ብዙ መረጃ ይዤ ነው የመጣሁት። ከማን ነው ያስኩ? አንደኛ ሚዜያችሁን ታስታውሳታለህ? ንገረኝ። አንደኛ ሚዜያችሁን ታስታውሳታለህ ወይ? እሱ ምንም ዝም በል። እያንዳንዱን ነግራኛለች። ትንገራ። ምኑን ነው የምንነግርህ? ከሆነች ልጅ ጋር በስልክ አስክሬኑን ስለማሸሽ ስታወራ እሷ መረጃው ሰጥታን ይሄን ሻንጣ ይዘህ ስትመጣ ሁሉ ከዛ ጀምሮ እየተከታተልን ነበር። ማን አስክሬን ይዘው ይመጣው? ሻንጣው የሁሉ መረጃ አለ። ምንም የለም። ምንም ይኸውልህ ምንም የለም አልኩ። አሁን ምርጫ ሌላው አይደለም። ቆይ ልንገርህ። ሌላው ደግሞ በዚህ ሻንጣ ይዤ መጣሁ። ግልጽ ነው። ዝም በል። ልብሴን ይዤ እኮ ዝም በል። በቃ ምንም ማቀው ነገር የለም አልኩ። ከዚህ በላይ ምን ፈልገው ከነ? ይኸውልህ ለቤተሰቦቿም ምክንያት እየደረደርክ አንዴ ገዳም ናት አንዴ ዚና ስትል ነበር። ገዳም ነበረች። ያው በቃ ይሄ ነው ገዳሙ። ያኔ ነው የምልህ። በቃ ያኔ ገዳም ነበረች። ይኸውልህ እኔ በጣም ልተባበር እየሞከርን ነው። እኔም ወንደሰነ ብትስማማ ይሻላል። ምኑ ነው መስማማው? ካልሆነ ደግሞ በጣም ቀላል ነው። አምቡላንስ ጥራልኝ። ሬሳው ደግሞ መመርመር ይኖርበታል። ለምን ነው የሚመረመረው? ለምን ነው የሚመረመረው? ለምን የምትሄዱት? ሬሳውን ለማስመርመር። ለምን ነው የምታስመረምሩ? እውነታውን ለማወቅ። አንተ ምንም አላውቅም ብለኛል አይደለ? በቃ እሺ እነግራቸዋለሁ። በቃ የለም እሺ ተው። እሺ እነግራለሁ አልኩህ አይደል? ግን ለአንተ ብቻ ነው የምነግረው። እሺ እውነታውን ነው የፈለኩት። እውነታውን እነግራለሁ። እሺ በቃ ግን እሺ ካሜራውን ማጥፋልኝ። እሱም ይልካል። ለአንተ ነው የምነግረው። እርግጠኛ ነኝ። እውነታውን ለአንተ የምነግረው። ካሜራውን አስጠፋልኝ። እሱም እንትን ይበል። እሺ ውጡልኝ።
እኔ አናግረዋለሁ። ካሜራውን አጥፋው እኮ ይወጣል። አጥፋው። ይዘው ይወጣል ካሜራውን። ይኸው ወጡ። ንገረኛ፣ ምንድን ነው የተፈጠረው? በቃ የተፈጠረው ነገር ለኔም በጣም ከባድ ነበር ለኔ። ምን ብዬ እንደምነግር ራሱ እኔ እንጃ። ማለት ለኔም ይከብዳል። ንገረኛ። እንዳልከው አዲስ ሙሽራሞች ነበር። ግን ያልሆነ ነገር በቃ መሀላችን ገባ። ሰይጣን በለው ምን በለው እኔ ለራሴም በጣም ግራ ገብቶኛል። ምን እንደምል አላውቅም። በተጋባንበት ሰዓት በመጀመሪያው ቀን ስትማግጥብኝ አገኘሁ። ምን ላርግሽ ንገረኝ፣ ምን ላርግ? ለኔም ለሷም አዲስ ቀን ነው ብዬ ቤተሰቦቼን አስደሰትኩ ብዬ እንደዚህ አይነት ነገር ተፈጠረብኝ። ለዛውም በተጋባንበት ቀን መሆኑ ነገሮች እንዲከባድ ያደርገው። ልጁ ማን ይሁን ምን ይሁን የማውቀው ነገር የለም። ከሱ ጋር እጅ ከፈንጅ ነው ያገኘው። ልነግር አልችልም በሰዓቱ የተሰማኝን ስሜት ለራሴ ማመን ከብዶኝ። በቃ እኔም በሰዓቱ የወሰንኩት አሁን የምታየው ነገር እርግጥ ነው ይሄን ማድረግ አይጠበቅብኝም ነበር። ግን በቃ የኔ ብቻ ሳይሆን የሰይጣንም ክፋትነት ነው የተጨመረብኝ በሰዓቱ። እንዴት ለሰይጣን እጅ ትሰጣለህ? በቃ በሰዓቱ ምንም ማድረግ አልቻልኩም። አይሙሬ በጣም ነው የተጎዳው በሰዓቱ። እሷ በእኔ ላይ እንዴት እንደዚህ አይነት ነገር ታደርጋለች? እስከዛሬስ ድረስ አብረን በነበርንበት ሰዓት እንኳን እንደዚህ አይነት ነገር ታደርጋለች ብዬ አይደለም ስለ ወንድ አውርታኝ አታውቅም። ምንም ነገር ማለት ከኔ ውጭ እማምናት ልጅ ናት። አስቡ እንዴ! ከማመንም በላይ ለትዳር በቅተን ነበር። በደስታዬ ቀን ነው እንደዚህ አይነት ነገር የተፈጠረው። ለኔ ደስታ ልለው አልችልም። ማለት የዛን ቀን ነው ያዘን ቀን እንጂ በምን እንደገደልከ? በቃ ይሄን ነገር ሳረግ እንዳላወቀ ማለት ያደረገችውን ነገር ያላወቀ መስሏት ጠርቻት ነበር ይሄን ነገር ያልኩት የገደልኳት። በምን? ይሄ በስለታማ ነገር። ስለት ብዙ አይነት ስለታማ ነገሮች አሉ። ይኸውልህ አሁን ምንም እንድትደባበቀኝ ወይም ሸፋፍነህ እንድታልፍ አልፈልግም። የምር በትክክል እርዳታ የምትፈልግ ከሆነ እውነታውን ንገረኝ። እውነቱን ነው እየነገርኩህ ያለው። ይሄ በትልቁ ስለት ነው። በቃ መጀመሪያ ላይ አነኳት፣ ገደልኳት። መጨረሻ ላይ በቃ ከበደኝ። ይሄን ነገር እንዴት ላደርገው እችላለሁ? እንዴት ላስወግደው እችላለሁ? ይሄ ያለኝ አማራጭ እሱ ነበር። በሱ ነው እንትን ያልኳት። ይቆራረጥከው? አዎ እንዳየው ነው። ማዳበሪያ ውስጥ ግማሽ አካሏ ነው ያለው። ማዳበሪያ ውስጥ ያለው ግማሽ ነው? ሌላውስ? ሌላውም በቃ ነገሮች ቀን በቀን በተደራረቡ ቁጥር ማስወገድ አልቻልኩም። ግማሹን ሽንት ቤት ውስጥ ነው ያደረጉት። አማራጭ አልነበረኝም በሰዓቱ። ይሄን ስታደርግ አብሮ ማን ነበር? በቃ ያገዘ ሰው አንድ ሴት ናት የምታውቀው። እሷም ጓደኛዬ ነች። ምን ጓደኛ? የማማክረው ሰው ሳጣ ለሷ ነው የነገርኳት።
ምን ጓደኝነት ነው? ስልክ የጠራ እባክህ። ማን? እኔም አላውቀውም ማን እንደሆነ እንጂ። ፍታልኝ ወይኔ እንትን ለበ አልፈታም። እሷ ነች። እሷ ናት? ወይ ውዴ እንዴት ነህ? አለሁ። እየመጣሁ ነው በእናትህ። የት ምንድን ነው የሚያንተባትብህ? ጉዳያችንን ሰው አልሰማውም አይደል? የምን ጉዳይ? እንዴ ታዲያ እኔ እኮ ስትንተባተብ ግራ ገባኝ። ለማንኛውም እየመጣሁ ነው። እሺ በቃ እሺ። እሺ ዛሬ ግማሽ አካሏን ሌላ ቦታ ነው ማሳደር ያለብን። ተዘጋጅተህ ጠብቀኝ፣ እየደረስኩ ነው። እሺ እና ደግሞ እወድሃለሁ። እሺ ወይኔ ጉዴ። ግማሽ አካሏን ሌላ ቦታ ነው የምናሳድረው? በቃ ያልኩህ እሷ ነች። በቃ ያልኩህ ልጅ እሷ ነች። የት ልታሸሹ ነበረ ዛሬ? በቃ እንደነገርኩህ ግማሽ አካሏን በቃ ሽንት ቤት ውስጥ ግማሽ የቀረውን በቃ እሱ ልንቀብረው ነው። እሱንማ ቅድም ነግረኛል። ወዴት ልታሸሹ ነበር? ልንቀብረው ነው። በቃ ሰው ወደ ጫካ ምናምን ወስደህ ነው። ምንም ጓደኝነት የለንም ካልክ እወዳለሁ ስትል ነው የሰማሁት። አዎ በቃ ከድሮም ጀምሮ የምትወደኝ ልጅ ናት። አጠገቤ በቃ ማንም እንትን የሚለኝ ሊተባበረኝ የሚችል ሰው የለም። እሷን ነው የነገርኳት። በቃ ሌላ ምንም የለም። በጣም ጥሩ። አሁን ይኸውልህ እየመጣች ነው። አንድ አላስፈላጊ ነገር እንድትነቃ እንድታይ አልፈልግም። እኔም አልፈልግም። እባክህ እንደውም ልንገርህ አይደል ውጪ ሊሄድ እንደሆነ እንኳን አልነገርኳትም። ከሀገር ልትወጣ ነው አይደለ? በቃ ምንም የማደርገው ነገር የለም። ስለዚህ እባክህ አሁን ከእጅ ይፍታልኝ። እኮ እፈታለሁ፣ ግን አንድ አላስፈላጊ ነገር አደርጋለሁ። ምንም አይደለም። ፋይሉ እንዳለ ታውቃለህ። ምንም አንተም እባክህ ግን ይሄን ነገር ግን እንዳትነግራት አደራ። ምኑን? በቃ እስካሁን ያወራነው ነገር እሷ ማወቅ የለባትም። ግን እሷ ብትነቃ ነገር ያለ ምንም አታውቅም እንዳልኩ። በቃ አንተም አድርግልኝ። እሺ እጄን ፍታልኝ። አሁን ቀስ በል ቀስ። አንድ ነገር ትሰማኛለህ? አንድ ነገር ነገርኩ። ምንም አንተም ግን አደራ እያልኩ ነው። እሺ ሂደው ይሄን ነገር ግን ማወቅ የለባትም እኮ ሂደው። ወንደሰን አቤት። እያየሁ እንግዲህ ውድ ተመልካቾች እንዳያችሁት ነው። አሁን ደግሞ ተባባሪያ እየመጣች ነው። እሷ መጣ ምን ትለናለች የሚለውን ነገር ደግሞ አብረን እናያለን። እንዴ ደግሞ ማን ነው ያለው? ጓደኞቼ ናቸው። ሰላም እንዴት ነህ? አለን እሱ ነው ጓደኛችን ነው ማለት ሊጠይቀን ነው የመጣው። እንዴት ነሽ? እንኳን ደህና ቆይሽ። ባይሉ እባላለሁ። ህይወት። አይ በአጋጣሚ ደግሞ እኔ በሌለሁበት ነበርና ስራ ስላልተመቸኝ ነው። ሰርጉ ላይ ብገኝ ደስ ይለኝ ነበረ፣ ግን ያው የሁኔታዎች አለመገጣጠም ነውና ዛሬ ፍቃድ ወስጄ ነው ልጠይቀው የመጣሁት። እኛም ብትገኝ ደስ ይለን ነበር፣ ግን አሁን ቢሆን እንኳን ተቀምጣ በባቱ እና ደግሞ በአጋጣሚ ብመጣም ሚስቱን ላገኝ አልቻልኩምና እየጠየቅኩት ነበረ። አው ብሩክቲ እኮ ገዳም ሄዳለች። አዎ እያለኝ ነበረ። ምንድን ነው የምታሸኳሽኩት? እንግዳ አስቀምጣችሁ እንዴ? እንግዳ እኮ ሲመጣ አንዳንድ ነገር ይዘጋጃል ብዬ እንዴት ሳትነግረኝ እያልኩት እኮ ነው። አይሆንም ግን ይቅርታ፣ በባዶ ተቀበልናችሁ። ይቅርታ። ምናችሁ ነሽ? እኔ ጓደኛው ነኝ። ጓደኛ? አይ ጥሩ። ታዲያ እንዴት ሙሽሪት በሌለችበት ቤት ተገኘሽ ብዬ ነው። ያው የሁለቱም ጓደኛ ስለሆንኩኝ አንዳንዴ እየመጣሁ ቼክ አደርገዋለሁ። እንደዛ ነው። እና አሁን እሷ ያለችበትን ታውቂያለሽ?
ገዳም ነው አለች እኮ እሷን እኮ ነው የጠየቅኳት። አልነገረህም እንዴ? ብርት እኮ ገዳም እንዳለች አለኝ ነው ያልሽው። ግን ታውቂያለሽ እዛ እንደሆነች ታውቂያለሽ? ተነጋግረናል እንደምትሄድ። ከሱ ጋር ነው ከሷ ጋር? አጋጣሚ ላይ ስልክ አላነሳሁላትም ነበረ፣ ግን ደውላልኝ ነበር። ከዛ መልሼ ስደውል ስልኳ አይሰራም። ሶስት ደቂቃው ደግሞ ገዳም እንደሄደችና ኔትወርክ እንደማይሰራ ነገረኝ። እንደዛ ነው። ስለዚህ እዛ እንደሆነች በደንብ ታውቂያለሽ ማለት ነው። አዎ። እና ጓደኛው ነኝ ነው ያልሽው? አዎ። ሰምኛለሽ ሴትዮ? ይሄ እኔ እዚህ ለመደባበቅ ወይም ድብቆች ነው መጫወት አይደለም የመጣሁት። ምን እየሆንክ ነው? ዝም በል። ምን እየሆንክ ነው? ዝም በል ማለት ምንድነው? አልገባኝም። የተፈጠረ ነገር አለ? ይኸውልሽ እኔ ሁሉንም ነገር አውቃለሁ። ጋዜጠኛ ነኝ። አዎ ጋዜጠኛ ነኝ። ምን ደነገጥሽ? መቀበጣጠሩን ተይና የምታውቂውን ነገር እንድትነግሪኝ ነው የምፈልገው። አልገባኝም። ምንድነው የምትጠይቀኝ? ዛሬ ምንም ስለምታወራው ነገር የማውቀው ነገር የለኝም። ምን ነው ተኮሳታተርሽ? አላውቅም ለማለት ነው? ትሰምኛለሽ ሴትዮ? እያንዳንዱን ነገር አውቃለሁ። ንገራት። ምን ዝም ትላለህ? በቃ ያውቃል ሁሉም ነገር። ሁሉም ነገር ያውቃል። አንተ ምን ለምታወራው? ተባባሪ እንደሆንሽ አሁን በስልክ አወራሽን እንኳን ሰምቻለሁ። ከፈለግሽ ሪካርዱን ላሰማሽ እችላለሁ። ምንድነው የምትፈልገው ከኔ? አንቺ ነሽ ግማሽ አካሏን ዛሬ ምን ትምትያ? ሰውዬ ምንድነው የምትፈልገው? ለምንድን ነው ይሄን ያደረግሽው? ጭራሽ ነው ለምንድን ነው ያደረግሽው? አዎ ለምንድን ነው ይሄን ያደረግሽው? እሷ ናት አይደል ያገዘችኝ ያልከው? ያደረገችው ያልከኝ? ጭራሽ ብለህ ደግሞ እኔ ነው ወንጀለኛ አደረከኝ? እኔ አላውቅም እንደውምሽ። ሴትዮ ነኝ ቁጭ በይ። ወንደሰን ያዝልኝ። ምንድነው ችግር? እኔ ምንም የማውቀው ነገር የለም። ቆይ ሰውዬ ምንድነው ችግር? እኔ ጋር ችግርሽን አንቺ ነሽ የምታውቂው እኮ። ምን ነው ዝም አልክ? ለምንድን ነው ይሄን ያደረግሽው? ሰማለህ? እኔ ምንም ያደረኩት ነገር የለም። ይኸውልህ ያ ካሜራ ይታይሻል? ይታይሻል ወይ? ሰውዬ ካሜራ አጥፋልኝ። ምን እየሰራ ነው እዚህ? ካሜራው አይጠፋም። ካሜራማን አቤት። ያዝልኝ በደንብ። ቅድም እሱ የለም ሰው አልነበረም አይደለ? ይኸውልሽ አሁን ሌላ ምንም ሰጣ ገባ አልፈልግም። ከሱ ጋር ያለችውን ነገር ይሄንን ለምን ማድረግ እንደፈለግሽ ለምንስ ለመተባበር እንደፈለግሽ ሁሉንም ነገር መረጃ ፈልጋለሁ። ሰውዬው አልናገር የምትል ከሆነ ምን ላደርግ እንደምችል ነገራት። በቃ የምታውቂውን ነገር ሁሉም ነገር ይወቃ። የማውቀውን ነገር መስማት ነው የፈለግከው? አዎ ቆሻሻ ሴት ነበረች፣ ተገደለች። አፈቅረዋለሁ፣ ተባበርኩት። እሺ ምን ይፈጠር? ሰውዬው ምንድን ነው የምትለው? የምን ቆሻሻ ነው የምትይው አንቺ? በቃ ቆሻሻ ሴት ነበረች፣ መገደል ነበረባት፣ ተገደለች። አፈቅረው ስለነበር ተባበርኩት። ቅድም ጓደኛዬ ናት ነው ስትለኝ የነበረው? አዎ ጓደኛዬ ነሽ። ትወደኛለሽ እንጂ እኔ አልወዳትም። ለሷ ስሜት የለኝም። አንተ ምንድን ነው የምታወራው? እስካሁን ቀልድ ነበር እንዴ? የኔ ፍቅር የኔ ማድረግ ያልክ ህይወቴን የምታበላሸው? እባክሽ ወደዛ ሂጂ። የቀልድ ነበር ወይ? ከዚህ ቆሻሻ ስራ እንድገባ ያደረገኝ? ስርዓት ያዥ። ስርዓት አስይዝልኝ። ዝም በል እኮ ዝም በይ አንቺ ነሽ። ስለዚህ አንቺ ሴት ነሽ። አንተ ቆሻሻ እና አንቺ ስለምን ዝም በል አሁን። እኔ ለሷ ምንም አይነት ስሜት የለኝም እያልኩ ነው። እሷ ናት ለኔ ስሜት ያላት። ገብቷል? እሷ ናት የምትወደኝ፣ የምታፈቅረኝ እሷ ነች። ለዚህ ነው ይሄንን ያደረግሽው? አዎ። እና አሁን ደስ አለሽ? በጣም ባለጌ ቆሻሻ ሴት ነሽ። ይሄ የእናንተ ጣጣኔ ጉዳይ አይደለም። የሚመለከተኝ የዚች የንጹህ ሴት ነፍስ ነው። አዎ ይሄ ቆሻሻ ገሏታል፣ ጥፋተኛ ናት። ግን ይሄ አይደለም የሚገባት። ግማሽ አካሏን ሽንት ቤት ነው የቀበረው፣ ግማሹ ደግሞ ቁም ሳጥን ውስጥ ነው። ይሄ ቆሻሻ እኔንም ተጠያቂ አደረገኝ፣ የወንጀሉ ተባባሪ አደረገኝ። ወይ ሴትዮ ስርዓት ያዥ። ሴትዮ
ትሰሚኛለሽ? ትሰሚኛለሽ? እንደውም ሀሳቡ የራሷ ነው። ይሄን ሀሳብ ያመጣችው ራሷ ነች። ዝም ብለህ ደግሞ ካለው ብቻ ነው ጭራሽ ነው ተጠያቂ ታደርገኛለህ። ይዛቱታ ጫሜን እንዳለኝ እውነቱን ነው የምናገረው። ጭራሽ ተጠያቂ ታደርገኛለህ። እውነቱን ነው የምናገረው። የምን ሀሳብ ነው? የራሷ ሀሳብ ራሷ ናት ያመጣችው ይሄን ሀሳብ። እውነቱ ከወጣ ይቀር ይወጣል። እና የፈለገ እሷ ብታስብስ አንተ ሚስቴ ናት ብለህ አብሬ እኖራለሁ ብለህ አይደል ያገባሃት? ደግሞ ብላ እኔን ተጠያቂ ታደርገኛለች። ዝም በል አሁን ራሷ ባመጣችው እኔ እያናገርኩ ነው። ውሻ የሆነች ዝም በል። ጭራሽ ልመታኝ ትነሳለች። ስራ ነው። አረሜን ግማሹን እሷ ራሷ ነች። እንደውም ልንገርህ አይደለ ሬሷን አምጣልኝ እኔ ቀብረዋለሁ አምጣ ያለች እኮ። እሱንማ በስልክ እየሰማው ነበር እኮ ራሷ። ደግሞ ብላ ይኸውልህ አሁን እኔ አላቅም ቤተሰቦቿ እንዴት ዝም ልታስብላቸው ቻልክ? በቃ ለነሱ ነገርኳት። በቃ ነገርኳቸው ለነሱ ምን ብለህ ገዳም እንዲልች አድርጌ ነገርኳቸው። በቃ ይሄ ነገር እንዳልተፈጠረ። ከዛ እኔም በቃ ይሄን ነገር ከጨረስኩ በኋላ ለመሄድ ነው ያሰብኩት። ምክንያቱም በቃ በሰቀቀንና በስቃይ መኖር አልፈልግም። ራቅ ማለት ነው ፈልገው ነው። ከዛ አይደለም አገር ቀየርክ እንጂ ምን ካሜሮ የሚወጣ ይመስልሃል እንዴ? እሊና እረፍት የሚያገኝ ይመስልሃል? ቀና በል እንጂ አናግረኝ። እየጠየቅኩ ነው። አሁን ምንድን ነው ፈልገው ከኔ? ምንድን ነው ፈልገው ከኔ? ይሄን ነገር በብር እንዲፈታ ከፈለክ በብር እኔ ችግር የለብኝም። ሰማኸኝ? ብር ትሰጠኛለህ? እሰጥሃለሁ። ብር የፈለግከውን ብር እሰጥሃለሁ። ይሄን ነገር እንትን እንበል በቃ ማንም ሳይሰማብን እናቁም እዚሁ። ምን ያለው ብር ትሰጠኝ? ፖሊስም እንደሄድ ወደ ፖሊስም እንደሄድ አልፈልግም። ይሄን ነገር ለምን ፖሊስ ደህና ነገር ማያገኝበት ከሆነ ለምን ፖሊስ ጣቢያ ምናምን ያስኬደኛል? የፈለግከውን ብር እሰጥሃለሁ። የፈለግከውን። እርግጠኛ ነኝ? አዎ። በዚህ ሳምንት ብቻ ነኝ ከዚህ ሀገር ልውጣ። ቤተሰቦቿ ዞሮ መጠየቃቸው አይቀር። እኔ የምፈልገውን ነገር እስካደረግክ ድረስ ማንኛውንም ነገር ትብብር ላደርግ እችላለሁ። በየቦታው ሰው አለኝ። የአስክሬን ውጤት የምርመራ ውጤትንም ላስቀይርልህ እችላለሁ። ከፈለክ በሷ ስም እናደርጋታለን። አይታይም። የተጎዳው ሰው ነኝ። የተጎዳው ሰው ነኝ ከማንም በላይ ማለት ነው። በቃ ይሄ ነገር ካንተ እንዳያልፍ እፈልጋለሁ። በቃ የፈለግከውን ነገር እሰጥሃለሁ። በትክክል እሷንም እንዳልኩ ነው ቀደም ማድረግ ያለብን ነገር አድርግ። በቃ እሺ። በትክክል የት እንደምጥል ምናምን ቦታውን ነግራለች ወይስ እሷ? በቃ ያለችኝ ግማሹን ሽንት ቤት እናድርጎና ግማሹን ደግሞ የሆነ ቀን ላይ ጫካ ይዘን ሄደን እንቅበረው ነው ያለችኝ። ቦታውን የት እንደሆነ ይሁን እሷ ናት የምታውቀው። ምንም የማውቀው ነገር የለም። እሺ ወንደሰን አምጣልኝ አንዴ። ውሻ አርፈሽ ቁጭ በይ እኮ ነው የምልሽ። ለምን አታሳድጉልኝ? ልጅ ለምን አታሳድጉልኝ? ነው ዝም በይ እኮ ነው የምልሽ። ምነው ስራሽ ሲጋለጥ ነው? ትሰማለህ? ማንም በሰራው ስራ እኔ የምደነግጥ ሰው አይደለሁም። እሺ ማንም በሰራው ስትይ ዝም በል። ሀሳቡን ያመጣሽው አንቺ። ዝም በል። ምንም ነገር እንዲደረግ የፈለግሽው አንቺ ነሽ። ዝም በል አንተ ቆሻሻ። ዝም በይ አንቺ። ደግሞ በእኔ ታሳብቃለህ። ዝም በይ። ስርዓት ያዢ። እኔ ሴት ልጅ ላይ እጄ ማንሳት። ዝም በይ። ያናገርኩሽ ነው። እኔ ነኝ የማናገርሽ። ስርዓት ያዢ። አረመኔ ነሽ አንቺ። ይኸውልሽ ሰይጣን አላልፍም የምትይ ከሆነ እጄ እንዳነሳ ታስገድጅኛለሽ። የት ነው ለመደበቅ ያሰብሽው? የት ለመጣል ነው ያሰብሽው? ቦታውን ንገሪኝ። ሀሳቡ ያንቺ እንደሆነ ሰምቻለሁ። በስልክም ስታወሪ ሰምቻለሁ። ቅድም ሲያወራሽ እዚሁ አጠገቡ ነበርኩ። ዝም በይ ሴትዮ። እኔ እያናገርኩሽ ያለው ይህ ቡዳኗ በደካማ ጎኔ በፍቅሬ ተጠቅሞ ዝም በል። ተናገር። ግማሹን የት ነው እንቅበር ያልሽኝ? ራስሽ እኮ ነው ያመጣሽው ሀሳቡን። የት ነው ንገሪኝ። ካንቺ አፍ ነው የሰማሁት። ሴትዮ እኔ ነኝ እያናገርኩሽ ያለሁት። ትሰማለህ አይደል?
አንተና እኔ እንደዚህ አንላቀቅ እና ሴቲ እያናገርኩሽ ነው ማረግበት አጣዋለኝ ጫካ ቆሻሻ መጣያት ጥለዋለህ አልኩት ተናግ ቦታውን ንገሪ አንቺ ልጅ ቦታውን ያመቻችሽው ራስህ አልኩት በቃ ሁሉንም ነገር ያመጣችው ይኸውልሽ ባታመቻቺ እንደዚህ ልትይዋቺኝ በቃ ሲያስጨንቀኛው ቢኮዝ አፈቅረዋለሁ ስለዚህ ነርሰ ገዳይ ማለቴ እሷን አሳጥተሽ አንቺ በከሱ የቱስ ገብተሽ ልትኖሪ እንደዛ ነው ጨካኝ ሆነች ብታፈቅሪኝማ አይነን እንደዚህ አይነት አረመኔ ስራ አታመጪ ጭራሽ ነኝ ንገሪ ቦታውን ንገሪ የፈለግከውን አንተ ጠይቃል እሺ እኔ ማለቴ በጣም ወንዴ በነገራችን ላይ እኔ በጣም ከባድ ስሜት እያስተናገርኩ ነውና በጣም የሚያስጠላ ነገር ግን ምን ቆሻሻ ሴት ነሽ አንቺ በጣም ባለጌ ነሽ ለዛውም ሴት ሆነሽ ሴት ላይ እናትሽም መደለሽም እህት አለሽ አይደል ምን መጠይቀውን ጥያቄ አልጨረስክም እኮ እህት አለሽ አይደል ምንድን ላስረዳ ስለሷ ስለህቴ እስቲ እኔ ላግባትና ከዛ እንደዚህ አድርጌ ተባበሪኝ እስቲ ከዛ የፈለግሽውን ገንዘብ ልክፈልሽ ንገሪኝ አንተ ሰውዬ ያማሃል እንዴ እኮ እትሽን እኔ የገንዘብ ችግር ካለብኝ ልሰጥህ እችላለሁ ትሰማለህ እኔ ገንዘብ ችግር የለብኝም ሴትዮ በዛ ላይ ደግሞ ዝም በይ እዚህ እንዳቆምከኝ የምትቀር መስሎሃል ምን ልትሆኚ ነው ትሰማለህ አይደል ንገሪ የሚፈልገውን ንገሪ ብዬሻለሁ በቃ ንገሪ አሁን አታስመስይ ከሀገር ሊወጣስ እንደነበረ ታውቂያለሽ ማን ነው ከሀገር የሚወጣው የምታፈቅሪው ሰው አንተ ጭራሽ ነኝ ወንጀለኛ አድርገህ ከሀገር ልትወጣ ነበር አንተ ቆሻሻ ምን አይነት አረመኔ ነህ እንዴ ነው የምታስቢው ይሄንን ክፉ የሆነ አስተሳሰብሽን ይዤ አብሬሽ የምኖረው እንዴት ንገሪኝስ ለራስሽ እንዴት አይታወቅሽ አንተ ጨካኝ በቃ አንቺ አፋለን ብለሽ ጨካኛለ ካንቺ በላይ ምን ልትይኝ ነው ምንድነው ተደርበ የምትናገረኝ ዝም በይ ስራሽን እየተናገርኩ ያለሁት ጻድቅ አይጫወትሽ በጣም ባለጌው አንቺ ነሽ እሺ ሰምኛለሽ አጋጭሻለሁ ይሄ ለመጨረሻ ጊዜ የምናገር ሰውዬ ስነ ስርዓት ግን ያዝ ዝም በይ አንቺ ስርዓት ያዣንቺ አሁንም መታገስ ስላለብኝ ነው ሴት ላይ እጄን ከማነሳ ብዬ ነው ማናገር ካለብህ ዝም በይ እኮ ነው የምልሽ እለጥፍሻለሁ ያዝልኝ ና አሳይ ምን ነው ማሳይ ና እዚህ ጓዳ ላይ ሰቀልከው ና ተነስ አርፈሽ ቁጭ በይ ተረጋጋ ቆሻሻ ስራችን እያየሽ ነው አይደለ እባክህ አላቅ እንደምዛው ራሱን ጠይቀው ስርዓትሽ እኔ ስቆራረጥ ኖር ያለው ወጣው ቶሎ በል ማስከዳል ዝበል ማስከዳል ይላል ቆሻሻ ዝም በይ አርፈሽ ቁጭ በይ ዝም በይ ቀጥል ነው ውስጥ ነው ያ ማዳበሪያ እሱ ነው ውስጥ ነው ግባና ይኸው ራስ ግባ ካሜራማን በደንብ ያዝልኝ በጣም ነው የሚሸተው እሺ ምን ላድርግሽ ናውጣ ይኸው ነው ያ ናውጣ ቀጥል አንቺ ማለሽ ባለጌ ነሽ በጣም ባለጌ ጨካኝ ማትረቢ ነሽ እሺ አሁን ከእናንተ ጋር ምንም ማቃጠለው ጊዜ የለኝም የሚበቃኝን መረጃ ይዣለሁ
የሰው ማስረጃ አለኝ የቪዲዮም አለኝ አሁን ቀጥ ብለን ወደ ህግ ነው የምንሄደው ማለት ነው ቪዲዮ ቆይ ቀደመን ብለኝ ነበር ምን ነበር ያልኩት እባክሽን ተረጋጊ ያምሻል እንደ ምንድነው ያልሻለሽ እባክሽን አንዴ ወንደሰና እሷን ሰድልኝ እሺ ያዝልኝ ትዛዝ ቆይ ቁጭ በይ እኮ ነው የምልሽ ቁጭ በይ ተማኛለህ ያዝልኝ ና ወንደሰና ያዝልኝ ተነስ ወደ ህግ ነው የምንሄደው ካንተ ጋር የምን ህግ ነው የምታወራው ምን ቅድም ያወራነው ያዝልኝ ቅድም ያወራነው ምንድነው ምን ነበር ያወራነው ቪዲዮ እንዳልቀረጽከኝ ነግረኝ የለ እንዴ እውነት መስሎ ነበር እንዳንተ ብቻ ይሁን ዝም በይ አንቺ ስርዓት ያዥ ና ቀጥል ተስማምተን የለ እንዴ የፈለከውን ብር ሰጣለሁ ቀጥል የፈለከውን ብር ሰጣለሁ ዝም በይ ቀጥል ከኔ ጋር ለምን ውጣ ውድ ተመልካቾቼ የተፈጠረው ነገር እንዳያችሁት ነው በጣም የሚያሳዝን ታሪክ ነበረ እኔ ራሱ በጣም ነው ስቅጥቅ ያለኝ ማለት ጭራሽ ለብቻ ከፋፍለው አንዴ ሽንት ቤት ብቻ በጣም አስፈሪ ነገር ነበረ እግዚአብሔር ይመስገን ከፈጣሪ ጋር ሆነን ነገሩን ማስተካከል ችለናል ወንደሰን ወደ ህግ ቦታ ወስዳቸዋል እኛ ደግሞ የሚገባውን ሰነድ የቪዲዮም ሰጥተናል እሷ ደግሞ ያው የሰው ማስረጃ ብለን የምንጠቀመው እሷ ደግሞ በቀጣይ በፍርድ ሂደቱ ላይ የምትገኝ ይሆናል እንግዲህ በጣም የሚያሳዝን ነገር ቢሆን እውነታውን ማወቅ ግን ችለናል በጣም እናንተ ባትረዱኝ እስከዛሬ የእቴን ገዳይ ሆነ ሬሳውን የትም አላገኝም ነበረ በጣም ነው ማመሰግናችሁ በጣም ደግሞ እንዳየሽ ነው ጭራሽ ጫካውስ ለማሸሽ ምናምን ከሀገር ለመውጣት ሁሉ ነበረ ሲያስቡ የነበረው በጣም ጨካኞች ናቸው በጣም እንደዚህ የዚህን ያህል ጭካኔ ያለበት ሰው እኔ አይቼም አላውቅም እናንተም ባትደርሱልኝ በጣም እኔ እንጃን ያላውቅም ብቻ በጣም ነው ማመሰግናችሁ እግዚአብሔር ይክፈላችሁ አሜን በጣም ነው ማመሰግናችሁ እና እህቶቼ እባካችሁ ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ ነው የሚባለውና ሁሉም ማለት በቃ የሆነ ጓደኛ አትያዙ አይባልምና ስትይዙ የኋላውን ባክግራውንድ አጥንታችሁን ብትይዙ አሪፍ ነው እና ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ ነው የምላችሁ እናንተ ከልብ ነው ማመሰግናችሁ እግዚአብሔር ይስጥልኝ ምንም ማለት አይደለም ስራችን ነው እንግዲህ ውድ ተመልካቾች መልእክቷን ሰምታችኋል እባካችሁ ሴቶች ወንዶች ህይወታችሁን እንደዚህ አይነት ህይወት ውስጥ ከመግባታችሁ በፊት ሁሉንም ነገር አጣርታችሁ እውነታውን በተነጋግራችሁ እውነታውን ፈታችሁ የተሻለ ይሆናልና እባካችሁ ህይወት ውስጥ ስትገቡ በየትኛውም አጋጣሚ ነገም እንደሚገጥመን አናውቅምና ጥንቃቄ አድርጉላለሁ እንግዲህ እስካሁን አብሮነታችሁ ስላልተለየም በጣም ነው የምናመሰግነው ሁሌም የምናደርገው እኛ እጅ ላይ አንድ ጉዳይ ይገባል አንድ ኬዝ ይገባል ግን እንደምታውቁት ነው እጅ ከፍንጅ ነው ሁሉንም ነገር እግር በእግር ተከታትለን ምንም ጊዜ ሳንሰጥ እውነታውን እናጋልጣለን ወንጀለኞችን እናጋልጣለን የሚገባቸውን ቅጣት እንዲያገኙ እናደርጋለን ብዙ የሆኑ ችግሮች አሉና እባካችሁ እነዚህ ነገሮች ወደኛ መተው እውነታው እንዲጋለጥ ላይክ ሼር እያደረጋችሁ እይታ እንዲያገኝና ሰውም መረጃው እንዲደርሰው ጥቆማ እንዲሰጠን እንድትተባበሩን በአክብሮት እጠይቃለሁ እስካሁን ስለነበረን ቆይታ በጣም ነው እናመሰግነው ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንላለን መልካም ጊዜ እናመሰግናለን